ቀናት በሳት ተቃጥሎ በጭስ ተጋርዶ የነበረው የመካከለኛው ምስራቅ ሰማይ ዛሬ ለየት ያለ አየር ተንፍሷል። የዓለምን የኒውክሌር ጣቢያዎችና የኃይል ማዕከላት ሊያነድ የነበረው ያ አስፈሪ እሳት ለጊዜውም ቢሆን ረገብ ብሏል። ፕሬዚዳንት ዶናልድ ትራምፕ የ5 ቀናት የተኩስ አቁም ስምምነት አውጀዋል። ከቴሄራን ጋር የተጀመረው መልካምና ውጤታማ ውይይት የጦርነቱን ነጋሪት አቁሞ የሰላምን ሹክሹክታ እያሰማ ነው። ዛሬ በልዩ ዘገባችን ከዚህ 5 ቀናት በስተጀርባ ያለውን ምስጢር፣ የገበያውን መረጋጋትና ዓለምን በጉጉት ያስጠበቀውን አዲሱን የዲፕሎማሲያዊ መንገድ በዝርዝር እንፈትሻለን። ይህ ውሳኔ የመጣው በድንገት አይደለም። ኢራን የእኔን የኃይል ማዕከላት ከነካችሁ የእስራኤልንና በባህረ ሰላጤ ያሉ የአሜሪካ የጦር ሰፈሮችን አጠቃለሁ የሚል ጠንካራ ማስጠንቀቂያ ሰጥታ ነበር። ትራምፕ ግን ይህን ዛቻ ወደ አጋጣሚ ቀይረውታል። ጦርነቱን አቁሙ ከማለት ይልቅ ለ5 ቀናት ፋታ እንውሰድ በማለት የዲፕሎማሲውን በር ከፍተዋል። ይህ ለዓለም ሰላም የወረደ የሰማይ ስጦታ ይመስላል። ቴሄራንና ዋሽንግተን በጠረጴዛ ዙሪያ ሲቀመጡ ዓለም አቀፍ ገበያዎች ለዚህ ዜና የሰጡት ምላሽ ፈጣንና አስደናቂ ነበር። በስጋት ሰማይ ነክቶ የነበረው ነዳጅ ዋጋ በአንድ ጀንበር ከ10 በመቶ በላይ ቀንሷል። ይህ ማለት የዓለም ኢኮኖሚ ትልቅ እፎይታ አግኝቷል ማለት ነው። ስጋት የወለደው የወርቅ ዋጋም ወደ መረጋጋት ተመልሷል። የትራምፕ የ5 ቀናት ረፍት በቢሊዮን የሚቆጠር ዶላርን ከውድመት ታድጓል። ኢንቨስተሮች በድፍረት መተንፈስ ጀምረዋል። የአቪዬሽን መስመሮችም ዳግም መከፈት ጀምረዋል። ይህ የዲፕሎማሲ ውጤት በኪሳችን ላይ ሳይቀር ለውጥ እያመጣ ነው። 5 ቀናት ለተራ ሰው አጭር ሊመስሉ ይችላሉ። ለዲፕሎማሲ ግን ረጅም ዘመናት ናቸው። በዚህ ጠባብ መስኮት ውስጥ ምን አይነት ስምምነቶች ይደረጉ ይሆን? የኢራን ማዕቀብ መላላት ወይስ የአሜሪካ የጦር ሰፈሮች ዕጣ ፈንታ? ትራምፕ ውይይቱ ሳምንቱን ሙሉ ይቀጥላል ብለዋል። ይህ ማለት በስተጀርባ ትልቅ ወርቃማ ስምምነት እየተደረገ ሊሆን ይችላል። ኔታንያሁም በጭንቀት ቢጠባበቁም የትራምፕ ውሳኔ ግን የቃጣናውን እሳት ለጊዜውም ቢሆን አጥፍቶታል። ዓለም አሁን አይኗን ወደ ዋይት ሃውስና ቴሄራን ሰክታለች። እንግዲህ አውዳሚ ጦርነት በኋላ ዛሬ የመካከለኛው ምስራቅ ምድር በዝምታ ታውጣለች። ይህ ዝምታ ግን የሞት ዝምታ ሳይሆን የተስፋ ሹክሹክታ ነው። የትራምፕ የ5 ቀናት ዲፕሎማሲ ጦርነቱን ሙሉ በሙሉ ይገታው ይሆን ወይስ ይህ ለከፋ አውሎ ንፋስ መዘጋጃ ጊዜ ነው? ጊዜው አጭር ቢሆንም ውጤቱ ግን ታሪካዊ ሊሆን ይችላል። በእርግጥ ኢራን የትራምፕን የ5 ቀናት ረፍት እንደ ሰላም ጥሪ አልቆጠረችውም። ይልቁንም ወታደራዊ እቅዱን ለማጠናቀቅና የናረውን የነዳጅ ዋጋ ለማረጋጋት የተጠቀመበት ስልት ነው ስትል አጣጥለዋለች። ኢራን እንደገለጸችው የቀጣናው ሀገራት ውጥረቱን ለመቀነስ ጥረት እያደረጉ ነው። ነገር ግን ቴሄራን እነዚህ ሀገራት ስጋታቸውን ወደ ዋሽንግተን እንዲያዞሩ መክራለች። ጦርነቱን የጀመረችው አሜሪካ ናት፣ ማቆም ያለባትም እሷ ናት የሚለው የኢራን መልእክት ለአሜሪካ አጋሮች ትልቅ የቤት ስራ ሆኗል። ትራምፕ የነዳጅ ገበያው እንዳይፈርስና በምርጫው ላይ ተጽዕኖ እንዳያሳድርበት የውሸት የተስፋ ቃላትን እየረጨ ነው። እኛ እንደራደርም፣ ጦርነቱን የጀመረው አካል ራሱ ለቀጣናው ስጋት ምላሽ ይስጥ የሚለው የኢራን ጠንካራ አቋም ዋሽንግተንን ክፉኛ አስቆጥቷታል። እንደተባለው ውይይቱ ያለ ውጤት ቢበተን፣ በቴሄራንና በዋሽንግተን መካከል ያለው ዲፕሎማሲያዊ ክር ቢበጠስ፣ መካከለኛው ምስራቅ ወደ ምን አይነት ሲኦል ትገባለች? ስምምነቱ ከከሸፈ የመጀመሪያው ኢላማ የኃይል መሰረተ ልማት ይሆናል። ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃቱ እንዲቀጥል ትዕዛዝ ይሰጣሉ። ኢራን ደግሞ የእስራኤልንና በአካባቢው ያሉ የአሜሪካ የጦር ሰፈሮችን እመታለሁ የሚለውን ዛቻዋን ወደ ተግባር ትቀይረዋለች። ይህ የኃይል ጦርነት ተራ ግጭት አይደለም። ሆስፒታሎች፣ ፋብሪካዎችና የውሃ ማጣሪያዎች ስራቸውን ያቆማሉ። መካከለኛው ምስራቅ ወደ 19ኛው መቶ ክፍለ ዘመን ጨለማ ትመለሳለች። የሰው ልጅ ስልጣኔ በዘመናዊ ሚሳይሎች ተመቶ በጨለማ ሲዋጥ ማየት የታሪክ ትልቁ ምጸት ይሆናል። ዲፕሎማሲው ሲሞት የዓለም ደም ስር የሆነው የሆርሙዝ ወሽመጥ ይዘጋል። አሁን በ10 በመቶ የቀነሰው የነዳጅ ዋጋ በቅጽበት በ100% ሊያድግም ይችላል። አንድ በርሜል ነዳጅ $150 ሲገባ የዓለም የንግድ መርከቦች ሲቆሙ የኢኮኖሚው አውሎ ነፋስ ከዋሽንግተን እስከ አዲስ አበባ ቤታችን ድረስ ይገባል። ትራምፕ የቆሰለውን ኩራቱን ለማዳን የካራክ ደሴትን ለመቆጣጠር ቢሞክር፣ ኢራን ደግሞ መላውን ቀጠና የእሳት ባህር ታደርገዋለች። ይህ የመጨረሻው ቁማር አሸናፊ የለውም። ዓለም ግን ትልቁ ተሸናፊ ትሆናለች። ትራምፕ በውርደት መሸነፍን አይመርጥም። ስምምነቱ ያለ ውጤት መጠናቀቁ ትራምፕን ይበልጥ ጨካኝና ቁጡ ያደርገዋል። ለ5 ቀን የሰጠውት ዕድል
ተናቀ በሚል ስሜት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ወታደራዊ እርምጃ ሊወስድ ይችላል። ይህ ደግሞ በቤት ውስጥ ያለውን ፖለቲካዊ ውጥረት ያባብሰዋል። ምርጫው እየቀረበ የነዳጅ ዋጋ እየናረ እና ጦርነቱ እየከረረ ሲሄድ ትራምፕ ስልጣኑን ለማስጠበቅ ሲል ዓለምን ወደ ከፍተኛ አደጋ ሊገፋት ይችላል። የቆሰለው መሪ አጻፋ ከጦርነቱ ይበልጥ አስፈሪ ይሆናል። ዓለም በአንድ ትልቅ መስቀለኛ መንገድ ላይ ትገኛለች። አንዱ መንገድ ወደ ዘላቂ ሰላም፣ ሌላኛው ደግሞ ወደማይመለስ ጥፋት ያመራል። የትራምፕና የቴሄራን የ5 ቀን ምስጢር ነገ በታሪክ መዝገብ ላይ በደማቅ ቀለም ወይስ በደም ይጻፍ ይሆን? የሰዓት ቆጣሪው ዜሮ ላይ ሲደርስ መልሱ በፊታችን ይገለጣል። እናንተስ ምን ትላላችሁ? ዲፕሎማሲው ያሸንፋል ወይስ ሰይፉ? ይህን ታሪካዊ ክስተት ተከታትለን እናቀርብላችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።